ኪዳነ ምሕረት እናቴ እንጦንስ ይገርማቸዋል። ኦሪት ዘሌዋውያንን እያስተማረ ያለ ኦሪት ዘሌዋውያንን ከአምስቱ የሙሴ መጽሐፍት አንዱን ሲያስተምር ተማሪዎቹ ጥያቄ ጠየቁት። ዘሌዋውያን ላይ እዚህ ጋር ምን ማለት ፈልጎ ነው ሙሴ አሉት። ቢያስብ መልሶ አልመጣለት አለው። የትኛውም ጉባኤ ላይ ያልሰማው ያልተማረው ነው። እኛ ብንሆን እስቲ ጠይቄ እመጣለሁ ብለን እንተዋለን። አባ እንጦንስ ግን አንዴ ቆዩኝ መጣው ብሎ ወደ በረሃ ሄደ ማለት ነው። ወደ በረሃ ሲሄድ አባ አሞኒዮስ የተባለ አባት ከኋላ እየተከተለ ምን ሊያረግ ነው ብሎ አየው። አባ እንጦንስ ጸለየና ሙሴን ጠራው። በጣም ይገርማል። ሙሴን ጠራው። በነፍሱ ባጸደ ነፍስ መጣ ሙሴ። ከዛ ዘሌዋውያንን ገልጦ እዚህ ላይ ምን ማለት ፈልገ ነው አሉ። በረከታቸው ይደርብን አባቶቻችን። መጽሐፍ ሲከብድ ጠርተ ማናገር ማለት ነው የመጽሐፉን ጸሐፊ ነብዩ እና ያኔ በዘፍኑ በነፍሱ ወይም በነፍሱ የተላከ ነው ይባላል። ልክ እንደዚያ ባጸደ ነፍስ ነው የተገለጠው ሙሴ የሚሉ አሉ። አይ ባጸደ ስጋ ነፍሱ ከስጋው ተዋህዳ ነው የሚሉ አሉ። ያም ሆነ የአምላካችን ኢየሱስ ክርስቶስ ሙሴና ኤልያስን ለነዚህ ደቀ መዛሙርት አሳያቸው። ጴጥሮስም ደስ አለውና እንዲህ አለ፣ ጌታ ሆይ በዚህ መሆን ለኛ መልካም ነው አለ። በእውነት ቅዱስ ጴጥሮስ ስሜታዊነትም አለበት ደግሞ ፍቅርም አለበት እና በዛ ተራራ ላይ ብርሃን ሲበራ የክርስቶስ ፊት ሲያበራ ሙሴን ሲያይ ኤልያስን ሲያይ ምን ቀረው? ሙሴ በዚያ አለ። ባህር የሚከፍለው ሙሴ፣ እስራኤልን ከነፃ የሚያወጣው ሙሴ ካለ እዚህ ኤልያስ አለ። ደመና የሚለጉመው ምግብ አበርክቶ የሚያበላው ካለ ነቢያትህ ካሉ አንተ ካለ ጌታ ሆይ አንተ አሳና እንጀራ፣ ኤልያስ ደግሞ ዘይቱንና ዱቄቱን እያበረከተ ሙሴም ደግሞ ባህር እየከፈለ እዚሁ ብንኖር አለ። በቃ ተመኘ ቅዱስ ጴጥሮስ። በዚህ መሆን ለእኛ መልካም ነው አለ። እንግዲህ ለዚህ ነው ደብረ ታቦር የቤተክርስቲያን ምሳሌ ናት የምንለው። ዛሬም በዚህ መሆን ለእኛ መልካም ነው የምንለው ለቅድስት ቤተክርስቲያን ነው። ጌታ ሆይ በዚህ መሆን ለእኛ መልካም ነው አለ። በዚህ መሆን ለአንተ መልካም ነው አይደለም፣ ለእኛ ነው መልካም። ብዙ ጊዜ ቤተክርስቲያን መምጣታችን ወደ ቅድስት ቤተክርስቲያን መጠጋታችን ለእግዚአብሔር የሚጠቅመው ይመስላል። አይደለም፣ ለእኛ ነው። ምን ይጠቅመዋል? ይህ ምን ይላል ቅዱስ ባስልዮስ? ጌታ ሆይ የአንተ አምላክነት ለእኔ ይጠቅመኛል እንጂ እኔ ፍጡርነት ለአንተ አይጠቅምህም ይላል። እውነት ነው። ለቤተ ክርስቲያን እኛ ምን ጠቅማታለን? እሷ ትጠቅመን ይሆናል እንጂ እኛ ከማሰደብ ውጭ ምንም እኮ ጠቅመናት አናውቅ። ስለዚህ በዚህ መሆን ለእኛ መልካም ነው። ብትወድስ አለ እግዚአብሔር ካልወደደ በቤቱ መቆየት አይቻልም። ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱን ለሙሴ አንዱንም ለኤልያስ እንስራ አለ። ሙሴ ማነው ጴጥሮስ በዚህ ተራራ ላይ 3 ዳስ ለመስራት ሐሳብ አቀረበ ማለት። እዚህ ውስጥ ብዙ ትምህርት አለ። አንደኛ ለኔ ለዮሐንስና ለያዕቆብ እንዲሁም ለናንተ እንስራ አይደለም ያለው፣ ለአንተ ለሙሴ ለኤልያስ ነው። ቅዱሳን ለኔ አይሉም። እኔ የምንለው እኛ ነን። ለራሱ ጥቅም አላሰበም። ለአንተ ለሙሴ ለኤልያስ 3 ዳስ እንስራ አለ። አይ ሙሴ በእውነት ጴጥሮስ የዋህነቱ ሙሴን የሚያህል በምድር ላይ ድንኳን ሰሪ በነገራችን ላይ የለም፣ ወደር የማይገኝለት። ደብተራ ኦሪትን የሰፋው እሱ ነው፣ ያሰፋው ያረቀቀው እሱ ነው። እና ድንኳን ሰሪውን ሙሴ ቁጭ አድርጎ እኔ 3 ዳስ ልስራ አለ። ትትናው ነው። ላገልግል አለ። ሐዋርያ ነው እኮ ነቢዩን ላገልግል አለ። ነቢያት አልፎባቸዋል። የኦሪት ሰዎች ናቸው። እኛ አዲስ ኪዳን ነን ያንተ ነን አላለ። ለአንተ ለሙሴ ለኤልያስ 3 ዳስ ሰርተን እኛ ከደጅ እናገልግል። ሐዋርያት ለዚህ ነው ትትናቸው ነው ከፍ ያደረጋቸው፣ ለትሑታን ጸጋን ይሰጣል እንደተባለ ማለት። ስለዚህ ለአንተ ለሙሴ ለኤልያስ 3 ዳስ እንስራና እዚሁ እንቀመጥ አለ። ብትወድስ አለ። ጴጥሮስ እንግዲህ በታቦር ተራራ ላይ የህንፃ አሰሪ ኮሚቴ ለማቋቋም ነው የሞከረው ማለት ነው በእኛ አማርኛ ስንገልጸው። እዛ ተራራ ላይ 3 ዳስ እንስራ አለ። ስንት አይነት ነው የመቅደሱ ካላችሁ? ለአንተ አለ ለክርስቶስ፣ ለሙሴና ለኤልያስ አለ። ዛሬ በቤተክርስቲያናችን በእግዚአብሔር ስም ቤተ መቅደስ ይታነጻል። ለአንተ ያለው ማለት ነው። ለሙሴ ለህጋውያን በጋብቻ ጸንተው በንጽህና ለኖሩ ለጻድቃን ይሰራል ቤተ መቅደስ። ለኤልያስ ደግሞ ለደናግላኑ ለባህታውያኑ ለነሱም ለቅዱሳን ለነ አቡነ ገብረ መንፈስ ቅዱስ ይሰራል ቤተ መቅደስ። ለነ ቅድስት ክርስቶስ ሰምራ እንደሚሰራው ሁሉ ለወለዱ ላገቡ እንደሚሰራው ሁሉ ደግሞ ለደናግላኑ ይሰራል። እና ቤተክርስቲያን ዛሬ በቅዱሳን ስም የሚታነጽባቸው ብዙ ምክንያቶች ውስጥ ይህም ጥቅስ ይታወቃል። ለአንተ ለሙሴና ለኤልያስ 3 ዳስ እንስራ አለ። ጴጥሮስ ያሰበው እቅድ ፈቃድ አላገኘም። የግንባታ ፈቃድ አልሰጠውም ክርስቶስ። ወዲያው ደመና መጥቶ ጋረዳቸው ይላል።
ደመነ። ደስ የሚያሰኘው ነገር ኢየሩሳሌምን የተሳለማችሁ ምዕመናን እንደምታውቁት አሁን በታቦር ተራራ ላይ 3 ቤተ መቅደሶች አሉ። የመካከለኛው የጌታ ነው፣ ዳርና ዳር የሙሴና ኤልያስ ነውና ዋናው አንተ ፕላኑን አውጣው እንጂ ሌላ ትውልድ ተነስቶ እንደሚሰራልህ አንተ ባትሰራው ሌላ እንደሚሰራው ያሳያል። ጴጥሮስ 3 ዳስ እንስራ ያለው 3 ዳስ ዛሬ በታቦር ተራራ ላይ ከዳስም አልፎ በጣም በጥሩ ህንፃ በአማረ መንገድ ንግስት እሌኒ አሰርተዋለች በቦታው ላይ ማለት እና 3 ዳስ እንስራ ሲል ደመና ጋረዳቸው። የምወደው ልጄ ይህ ነው እርሱን ስሙት አለ እግዚአብሔር አብ በደመና ሆኖ ማለት ነው። ጴጥሮስ በሰማይ ያለ አባቴ ነው የገለጠልህ የእግዚአብሔር ልጅ ያልከኝ ከራስህ አይደለም ስጋና ደም አልገለጠልህም ብሎት ነበር። በሰማይ ያለው አባቴ ያለው ማንን እንደሆነ አሳየው ማለት ነው። የምወደው ልጄ ይህ ነው ብሎ አባቱን ነኝ ብሎ ለጴጥሮስ የገለጠለት ምስጢር የገለጠለት እግዚአብሔር አብ መሆኑን አሳየው። የአብን ድምፅ ሰሙ ሐዋርያት ለመጀመሪያ ጊዜ። ጌታ ሲጠመቅ እኮ አልነበሩም እነሱ ገና አልተመረጡ። አሁን ግን የምወደው ልጄ ይህ ነው ወሎቱ ስምዕዎ እርሱን ስሙት ብሎ ሲናገር የባህሪ አባቱ አብን ድምፅ ሰሙ እነዚህ 2 ደቀ መዛሙርት 3 ደቀ መዛሙርት። በጣም ይደንቃችሁ እመቤታችን የእግዚአብሔር አብ ምሳሌ ናት የምንልባቸው ብዙ ምክንያቶች አንዱ ይሄ ነው። እግዚአብሔር አብ ቅድመ ዓለም ያለ እናት የወለደውን እሷ ማይከለ ዘመን ያለ አባት ወለደችው። እግዚአብሔር አብ የምወደው ልጄ ይህ ነው እርሱን ስሙት ብሏል። እመቤታችንን በቃና ዘገሊላ ሰርግ ቤት የሚላችሁን ሁሉ አድርጉ ኩሎ ዘይቤለክሙ ግበሩ የሚላችሁን ሁሉ አድርጉ ብላለች። አንዳንድ ሰዎች እመቤታችን የሚላችሁን ሁሉ አድርጉ ማለቷን ጠቅሰው እሷ እኮ እኔን ስሙኝ ማለት አላለችም፣ እኔን አማልጅኝ በሉኝ አላለችም፣ እርሱን ስሙት ነው ያለችው፣ እኔን አትስሙኝ ብላለች ብለው በድፍረት አፋቸው ሞልተው ይናገራሉ። በጣም ይገርማል። እመቤታችን የሚላችሁን ሁሉ አድርጉ ማለቷ እኔን አትስሙኝ ማለት ነው የሚል ሰው ምን አይነት ጤነኛ ነው? አንዲት እናት ልጇን አባት የሚልህን ስማ ብትለው እኔን አትስማኝ ማለት ነው? አይደለም። ግን እንዲህ ከተባለ የሚላችሁን ሁሉ አድርጉ ማለት እኔን አትስሙኝ ማለት ከሆነ እግዚአብሔር አብስ የሚላችሁን ሁሉ አድርጉ እርሱን ስሙት ያለው እኔን አትስሙኝ ማለቱ ነበረው እግዚአብሔር አይደለም። እና እግዚአብሔር እንዲህ ለሚያስብ ልቡና ይስጣቸው። የምወደው ልጄ ነው እርሱን ስሙት። ስሙት ምን ብለው ይስሙት? እሰቀላለሁ፣ እገደላለሁ፣ ሞታለሁ ሲል ስሙት። ከሞት እነሳለሁ ሲል ስሙት። ሂዱና በዓለም ሁሉ አስተምሩ ሲላችሁም ስሙትና ዞራችሁ አስተምሩ። የምወደው ልጄ ይህ ነውና እርሱን ስሙት የሚል ድምፅ መጣ። ደቀ መዛሙርቱም ፈርተው በፊታቸው ወደቁ፣ እጅግም ፈርተው ነበር ይላል። ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር። ኢየሱስም ቀርቦ ዳሰሳቸው፣ ተነሱ፣ አትፍሩ አላቸው። አይናቸውን አቅንተው ሲያዩ ከኢየሱስ ብቻ በቀር ማንንም አላዩ። ሙሴ የለም፣ ኤልያስ የለም። ለምን? የምወደው ልጄ ይህ ነው የሚለውን ቃል ከሰሙ በኋላ መጀመሪያ ሲነቁ ማየት ያለባቸው ክርስቶስን ነው። ለምን? የሚወደው ልጁ ወልድ ኢየሱስ ክርስቶስ ነው እንጂ ኤልያስን ወይም ሙሴን አይደለም ይሄ ንግግር የሚመለከተው። እና በቅዱሱ ተራራ ይህንን ራእይ ያዩበት ዕለት ነው። 2 ቁም ነገሮች ላንሳና አበቃለሁ ይመናል። 2ቱ ነገሮች ምንድናቸው? አንደኛው በዚህ ተራራ ላይ ክርስቶስ 3ቱን ሐዋርያት ነው ይዞ የወጣው። ሐዋርያት እንደምታውቁት 12 ናቸው በቁጥር ስናቀናንሰው 9 ሐዋርያት መሬት ላይ አሉ ማለት ነው። እታች በእግረ ደብሮ ነው የሚፈጸመውን ሳያውቁ 9 ሐዋርያት አሉ። 3ቱን ሐዋርያት ብቻ ነው ክርስቶስ ይዞ የወጣው። እነዚህ 9 ሐዋርያት በተራራ ላይ የሚፈጸመውን ሳያዩ በቆዩበት ሰዓት አንድ አስደናቂ ነገር ተፈጽሞ ነበር። ምንድነው ካላችሁ አንድ ሰው ወደ 9 ሐዋርያት ልጁን ይዞ የታመመ ልጁን ይዞ ጋኔል አለበት ልጄን ፈውሱልኝ ብሎ መጥቶ ነበር እና ለ9 ሆነው መፈወስ አቅቷቸው ተሰቃዩ። በጣም ከባድ ነው። እስቲ ያስቡት። አሁን ጋኔል ይዞት 9 ቀሳውስት ተሰብስበው ውጣ ሲሉት እምቢ ቢል እኛ ራሱ ብዙ ነገር ነው የምንለው። ምን ዛሬ ምን ካህን አለ ብለን ነው የምንተቸው። እና መጨረሻ ጌታችን ወርዶ ያንን ጋኔል ፈውሶታል። ምን ያሳያል? ጴጥሮስ በዚህ መሆን ለኛ መልካም ነው ሲል ወንድሞቹ እዛ እየተሰቃዩ ነው። አንዳንደኛ ጥሩ ነገር ላይ ስንሆን ሌላው ክፉ ነገር ላይ መሆኑ አይሰማንም። የሌላው ችግር የሌላው ስቃይ አይታወቀንም እና ለኛ መልካም የሆኑ ቦታዎች ለሌሎች ሰዎች ግን የስቃይ ጊዜ ሊሆኑ እንደሚችሉ ሁሌ ማስታወስ አለብን። የመጨረሻው እንግዲህ ቤተክርስቲያናችን በዛሬው ዕለት ደብረ ታቦርን በቅዳሴ በማይሌት ታከብራለች። ከዚያ ባለፈ ደግሞ በባህላችን ችቦ እናበራለን ብርሃነ መለኮቱን ለማሰብ። የጅራፍ ድምፅ ይሰማል። የምወደው ልጄ ነው እርሱን ስሙት የሚለውን ድምፅ ለማሰማት ወጣቶች ይዘምራሉ እየወጡ ቡሄ በሉ እያሉ። ቡሄ ብርሃን ነው። እዛ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል።
ያችን ድግስ ውጭ በድንክ አልጋ ተገልብጬ እያሉ የተለመደ ባህል አለ። እንግዲህ አባቶቻችን ይህን ተርጉመውታል። እዛ ማዶ ጭስ ይጨሳል የተባለው ስለ ግብጽ ባርነት ነው። እዛ ማዶ ግብጽ ጭስ ይጨሳል ማለት ሞተ በኩር እንዲመጣ እግዚአብሔር በጋርዳችሁ ጠብሳችሁ ብሉ ብሎ አዟቸው ነበር ለእስራኤላውያን። ስለዚህ እዛ ማዶ ግብጽ ጭስ ይጨሳል። አጋፋሪው ሙሴ እየደገሰ ነው፣ ድግስ ላይ ነው ያለው። ያችን ድግስ ውጭ ደግሞ ማለት እዛው ዘጸአት 14 ላይ ይህን ድግስ ስትበሉ ቶሎ ቶሎ ብሉ ተብሏል። ውጭ ማለት ቶሎ መብላት ነው። ያችን ድግስ ውጭ በድንክ አልጋ ተገልብጬ የተባለች ደግሞ ሕገ ኦሪት ናት። ድንክ አልጋ የሚያስተኛው ድንክ ሰው ብቻ ነው፣ ለሌላ ሰው አይሆንም። ያለ አንድ ሰው አታስተኛ ናት አመልኛ የተባለች ሕገ ኦሪት ናት። ሙሴ እንኳን አልጠበቃትም፣ አንድ ሰው እንኳን አልቻላትም። በጣም አስቸጋሪ ሕግ ነበረች፣ ለመፈጸም ከባድ ነበረች። ያለ አንድ ሰው አታስተኛ እና አባቶቻችን እንደዚህ ባህላችንን ከሃይማኖት ጋር አስተሳስረው በሰሜኑ ኢትዮጵያ ክፍል ደግሞ አሁን የአሸንዳ በዓል አለ። አሸንዳ የእመቤታችን ትንሣኤ በዓል ነው፣ ሌላ በዓል አይደለም። ባህል ብቻ አይደለም በዓልም ነው። ምክንያቱም ደናግላን መጀመሪያ ቤተክርስቲያን ሄደው ጸሎት ተደርጎላቸው ቀጤማ በቀሚሳቸው ላይ አድርገው አሸንዳ ሙሴ እያሉ ሙሴ የተባለ ምንድነው? ሙሴ በአባይ ወንዝ ላይ እናቱ በጣለችው ጊዜ በቄጤማው መሃል ሄዳ እህቱ ማርያም ናት ከሞት ያዳነችው። ስለዚህ ደናግላኑ የእመቤታችንን ትንሣኤ ይዘምራሉ። ባህላችን ውስጥ አለ። አበባየሽ ወይ ለምለም ቢባል ይኸው ሃይማኖታችን ነው። አበባየሽ የሰሎሞንና የንግስተ ሳባ ቃለ ምልልስ ነው። ልትፈትነው ሄዳ አርቲፊሻል አበባ የጨርቅ አበባና እውነተኛ አበባ አሳየችው ይላል። እና የትኛው ነው ትክክል ስትለው መስኮቱን ሲከፍተው ንቦች መጥተው እውነተኛው አበባ ላይ አረፉ። ሲያርፉ አበባ አየሽ ወይ ብሎ ጠየቃት። ያውም ለምለም ብላ መለሰች። ከዚያ ምን ይባላል እህቶቻችን ሲዘምሩ? ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ። ባልንጀሮቼ ግቡ በተራ የሚለው አብርሃም ነው፣ እንግዳ ተቀባይ ነው። እንግዳ በመጣ ሄደውን ይቀበላል። ግቡ በተራ እንጨት ሰብሬ ቤት እስክሰራ። እንኳን ቤትና የለኝም አጥር ደጅ አድራለሁ ኮከብ ስቆጥር። ምን ማለት ነው? አብርሃም ቤት የለውም እንደምታውቁት፣ በድንኳን ነው የሚኖረው። እንኳን ቤትና አጥርም የለኝም ደጅ አድራለሁ ኮከብ ስቆጥር። እግዚአብሔር ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ያለውን ቃል ኪዳን ስቆጥር እኖራለሁ ማለቱ ነበር። ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች፣ እንጀራ እናቴ ደግሞ የእስማኤል ታሪክ ነው። የአብርሃምን ተስፋ ዘርህን አበዛለሁ የሚለውን ቃል ኪዳን ደጅ ጸንቼ ከቤት ስገባ የእንጀራ እናቴ ሳራ ትቆጣኛለች፣ ታስወጣኛለች ነው። እና አባቶቻችን ባህላችንን ከሃይማኖት አስተሳስረው ሰጥተውናል። ከደብረ ታቦር በዓል ከእመቤታችን ትንሣኤ በዓል እና ከፊት ከሚመጡት ሁሉ በረከት ረድኤት ያሳድርብን። የሰማነውን በልቡናችን ጽላት ይጻፍልን።